ጥሩ ነው። የኔ አጭር ናት፣ 2-3 ደቂቃ ማትፈጅም ሜሴጅም ናት፣ መልእክትም ናት። ያው ውጭም ስላለው መጽሐፍትን ገልጦ ለማሳየት ሶርሶችን ለሪፈር ለማድረግም አይመቸኝም። ግን አንድ ቃል ብቻ ልናገር። ዳዊት የመዝሙረ ዳዊት ላይ ዳዊት ምን ይላል? ካንተ ወዴት እሄዳለሁ ይልና በላይ በወጣ አንተ በዛለህ፣ በታችም በሆን አንተ በዛለህ፣ በጥልቁም ራሱ በሆን አንተ በዛለህ፣ በሁሉ የሞላ ነው እግዚአብሔር ብሎ ዳዊት ይናገራልና እግዚአብሔር በሁሉ የሞላ ነው ስንል እግዚአብሔር በሁሉ የሞላ ነው። በቃ አለቀ። በሁሉ የሞላውን እግዚአብሔርን በአካል ልክኛ ጆሮ፣ እግር፣ አይን እያልን እንደምንገልጸው ልንገድበው የሚገባ አይደለም። የቤተክርስቲያንም ትምህርት አይደለም። እግዚአብሔር ጸሎቴን ሰማ ስንል እግዚአብሔር ሰማ ስንል እንደተመለከተንም ከኛ ጋር እንዳለም ጸሎታችን እንደሰማ ሙሉ አብረን ነው የምናገረው እኮ። እግዚአብሔር ሰማ ስንል መስማት ብቻ ነው እያልን አይደለም። እግዚአብሔር ሰማን ስንል አየንም እያልን ነው፣ ተመለከተንም እያልን ነው፣ ከኛ ጋር ሆነ እያልን ነው። እግዚአብሔር ከኛ ጋር ሆነ ስንል አየን፣ ተመለከተን፣ ሰማን እያልን ነው። ለእግዚአብሔር መስማት ሲነገር ማየትን ያገለለ አይደለም። ለእግዚአብሔር ማየት ሲነገር መስማትን ያገለለ አይደለም። ምክንያቱም እግዚአብሔር እግዚአብሔር አየ ስንል እግዚአብሔር በሙሉ ይመለከታል እያልን ነው። በቃ ለእግዚአብሔር አካል ስንናገር እንደኛ ጆሮ፣ እግር እያልን አይደለም። በመጽሐፍ ቅዱስ በእጆቹ እግዚአብሔር አዳምን አበጃጀው ስንል እጆች ክንድህ ይይዘኛል ሲል በመጽሐፍ ቅዱስ እግዚአብሔር እንደ እናት ሩሩ፣ መሐሪ፣ ይቅርባ የሚለውን በእኛ በምንረዳው መልኩ በሰውኛ መልኩ ቢገለጥ እኛ እንረዳው ዘንድ የተገለጠ እንጂ እኛን ይመስላል ማለት ግን አይደለም። እኛ ሰሚ ነን። እግዚአብሔር ደግሞ ለእኛ ጆሮን የሰጠ እግዚአብሔር ልክ በዛ መልክ በሜታፎር ተደርጎ እግዚአብሔር ተመለከተ፣ እግዚአብሔር አየ ተብሎ ተነገረ እንጂ ከኛ ጋር ይመሳሰላል ወይም እንደኛ ነው እየተባለ አይደለም። ስለዚህ ሁሉ አካሉ እግዚአብሔር ይሰማል፣ ሁሉ አካሉ እግዚአብሔር ይመለከታል። አካሉ ስንል ታዲያ እኔ ባይነቱ እያልን ነው። እኔ ባይነቱ እያልን ነው እንጂ ለእኛ የተነገረው የአካል ክፍል አይደለም። ይህንን በደንብ አስረግጠ መናገር አለብን። ሌላው የመጨረሻ መልእክቴ ለኦርቶዶክሳውያን ነው። ለኦርቶዶክሳና ለመናፍቃን ወይ ደግሞ ለአህዛብን ጭምር ነው የምናገረው። ይህን ሰሞን ስህተት አገኘን ብላችሁ በደስታ ፓርቲ የጀመራችሁ ፈንጠዝያ የጀመራችሁ በጣም ደስታ ውስጥ ያላችሁ ሰዎች አንድ ነገር ልንገራችሁ። በቤተክርስቲያን ትምህርት ይመዘናል። ትምህርት ይመዘናል። አንድ ሰው ዲያቆን ይሁን፣ ፓትሪያርክ ይሁን፣ ጳጳስ ይሁን፣ ሊቅ ይሁን፣ ምንም ይኑረው ከስሙ አስቀድሞ የሆነ ታይትል ይኑረው። ታይትል ስላለው በጭብጨባና በታይትል የሚረጋገጥ ትምህርት የለንም። ትምህርታችን የሚመዘነው በቤተክርስቲያን ነው። መመዘኛዋ ሚዛኗ ቤተክርስቲያን ናት። የአባቶች ትምህርት ነው። ዶክመንት ሪሶርሶች ናቸው። የተጻፈ ነገር አለን፣ ዶግማ አለን፣ ቀኖና አለን፣ ቅዱስ ትውፊት አለን። በእነዚህ ሁሉ ይመዘናል እንጂ በጭብጨባ ብዛት የሚመዘን አይደለም። በማዕረግም ወይ ደግሞ በሆነ ስልጣን የሚመዘን አይደለም። ሁሉ የሚመዘነው በቤተክርስቲያን ትምህርት ነው። በዶግማ፣ በቀኖና፣ በቅዱስ ትውፊት አለቀ። አውደ ምሕረት ላይ እልል ስለተባለ የሚጸድቅ ትምህርት የለም። አውደ ምሕረት ላይ ስለተጨበጨበ የሚጸድቅ ትምህርት የለም። ሁላችንም ከቤተክርስቲያን ትምህርት በታች ነን። እኛ መመዘኛ አለን። ሰዎች የእውቀት ደረጃቸው ካለመድረሳቸው የሚናገሩት ነገር ስህተት መሆኑ የሚመዘነው በቤተክርስቲያን ነው። እኛ ለምሳሌ በፕሮቴስታንቱ ሙሉ ወንጌል አለ፣ መካነ ኢየሱስ አለ፣ ቃለ ሕይወት አለ፣ እነ ካልቪን አሉ። እነዚህ ሁሉ የራሳቸው የቤተ እምነት አስተምሮ ያላቸው ቤተ እምነት ተብለው የተቀመጡ ናቸው። በእስልምናው አህባሽና ወሃብያ አለ። አህባሽና ወሃብያ አላህ የት ነው? ከአርሽ በላይ ነው? ከአርሽ በታች ነው? እግር አለው? እጅ አለው? አይን አለው? ጥፍር አለው? ወገብ አለው? ይሮጣል አይሮጥም? እያሉ ይከራከራሉ። በደንብ አድርጎ ይከራከራሉ። ለምን? አላህ በቦታ የተገደበ ስለሆነ፣ አላህ የሚሮጥ ስለሆነ፣ አላህ እጅ አለው ሲባል እግር አለው ሲባል እግሩ እጅ አይደለም። በእግሩ ሲኦልን ይረግጣ ምንድነው? ሲኦል ውስጥ እግሩን ይከታል ሲባል አብሮ እጁ አይገባም። እግር ነው፣ በቃ አለቀ። ባቱን ይገልጣ ሲባል ባት ነው እንጂ አብሮ ሌላ ነገሩ አይገለጥም። ባት ብቻ ናት የምትገለጠው። ከቅርቢቱ ሰማይ ወደ ቅርቢቱ ሰማይ ይወርዳል ሲባል ይወርዳል። በቃ ከወረደ አንዱ ቦታ የለም። ዳዊት እንደተናገረው አንተ በዛም በዚህም በሁሉ በሆነ አንተ አለህ እንዳለው አይደለም አለ። ስለዚህ ወደኛ ስትመጡ ፓርቲ ያረጋችሁ ሰዎች እንደ ኧረ ተው እየተዛዘብን እንጂ
እንዴ ተው የእናንተን አምላክ አረዳድ እኮ እናውቀዋለን። ስለዚህ እኛ ጋር አንድ ነገር ሲመጣ በቤተክርስቲያን ትምህርት እንደሚመዘን በቤተክርስቲያን ወንፊት እንደሚጣራ እያወቃችሁ ኦኬ ፓርቲያችሁ ጭፈራችሁ ብዙ ምዘልቅ አይደለችም። ምክንያቱም ይመጣና በቤተክርስቲያን ወንፊት ሲጣራ ትክክለኛው ከስተተኛው ይወርዳል። የዛን ሰዓት ምን ይሆናል? ማስተቱ ስተት ነው ብለን እናገራለን። ማንም ይናገረው ማንም ሊቅ ይሁን ማንም ፓትሪያርክ ማንም ጳጳስ ይሁን ማንም ዲያቆን ይሁን ኦኬ የስልጣን ደረጃቸው እናከብራለን። ትምህርታቸው ግን በቤተክርስቲያን ወንፊት ይጣራል። ስለዚህ ማጣሪያ አለን። እኛ ቅዱስ ትውፊት አለን፣ ዶግማ አለን፣ ቀኖና አለንና የቤተክርስቲያን ልጆች ሐሳቤን ጨርሻለሁ። የቤተክርስቲያን ልጆች ምንም ነገር ስትሰሙ ከሚዲያም ስሙት፣ ከአውደ ምሕረትም ስሙት፣ ከሰንበት ትምህርት ቤትም ስሙት፣ ከምንም ስሙት ከግለሰቡ ጋር ሳታያያዙት በቤተክርስቲያን እንዴት ይታያል? ይሄን ብላችሁ ያዙት። እንዴ መምህር በረከት እኮ በጣም የምንወዳቸው መምህር ናቸው። ተው በቃ ያሬድ እሳቸውን እንደዛ አይባልም። መምህር ኤፍሬም እኮ የምንወዳቸው መምህር ናቸው። ከግለሰብ ጋር የተያዘ ትምህርት የለንም። ምክንያቱም ግለሰቡ ሲያልፍ ትምህርት ይቀጥላል። ግለሰቡ ላይ የተጣበቀ ትምህርት የለንም። ምክንያቱም ግለሰቡ የተጣበቀ ትምህርት ካለ ግለሰቡ ሲያልፍ አልፎ ያልፋል። ግለሰቡ ሲቀበር አብሮ ይቀበራል። የኛ ትምህርት ግን የእግዚአብሔር መገለጥ ነው። ከግለሰብ ጋር የተለጠፈ ትምህርት የለንም። ስለዚህ ትምህርታችን ሁሉ የሚቀዳው በቤተክርስቲያን የሚመዘነው በቤተክርስቲያን ወንፊት ነው። ወንፊቱ ያጣራል። ቅዱስ ትውፊቱ ዶግማው ቀኖና ያጣራል። እውነትን ከሐሰት ይለያል። የክደት ትምህርትን ከእውነት ትምህርት ይለያል። አለመረዳት ከሆነ በመረዳት ይለወጣል። ምንፍቅና ከሆነ እንዲታረም ይደረጋል። አልታረም ካለ ቤተክርስቲያን በትምህርቷ ላይ ድርድር የላትም። ብዙዎች ጥለው የወጡት ምንፍቅናቸውን ማራመድ ስላልቻሉ ነው። ስለዚህ ምንፍቅናቸው ወደ ማራመድ የምንችልበት ቦታ ይሄዳሉ ማለት ነው። ቀልድ የለም ትምህርት ላይ ባዘወይ ምክንያቱም ከእግዚአብሔር የተሰጠ መገለጥ ስለሆነ። ጨርሻለሁ። እግዚአብሔር በተዋህዶ ሃይማኖታችን በትምህርታችን በቅዱስ ትውፊታችን በዶግማችን በቀኖናችን በአባቶቻችን ትምህርት እግዚአብሔር ያጽናን። በዚህ ስህተት ትምህርት ውስጥ አረዳድ ውስጥ ያሉት አባቶቻችን ወደ ተሻለ ወደ ቤተክርስቲያን መረዳት እንዲመጡ ልንጸልይላቸው፣ ልናስተምራቸው፣ መንገዱን ልንጠቁማቸው መምህራን በተለይ ይሄን ዳይሬክሽን በደንብ አድርጋችሁ ኦልሬዲ የተሰራ ስለሆነ ፋውንዴሽን ስለሆነ በዛ በተሰራው ላይ ቆሞ መመካከር መነጋገር ይፈልጋል። በዛ መልኩ ይሆናል ብዬ አምናለሁ። እግዚአብሔር ቤተክርስቲያናችን ይጠብቅልን። ጨርሻለሁ።